በአሁኑ ሰዓት ሰበር ዜና ሰምቷል። ሁለቱ ሀገራት የተኩስ አቁም ስምምነት ላይ መድረሳቸው በአሁኑ ሰዓት ተነግሯል። ይህንንም የሚያሳወቁት የአሜሪካን ፕሬዚዳንት የሆኑት ዶናልድ ትራምፕ ሲሆኑ ለ10 ቀን የተኩስ አቁም ስምምነት ላይ እንደደረሱ ተናግሯል። እነዚህም ሀገራት እንግዲህ ሁለቱ ሀገራት ማለትም እስራኤልና ሊባኖስ ሲሆኑ የእነዚህም ሀገራት አመራሮች ከ34 ዓመት በኋላ ከእንደገና በዋሽንግተን በመገናኘት ለ10 ቀን የሚቆይና ከዛሬው ቀን ጀምሮ ተፈጻሚ የሚሆን የተኩስ አቁም ስምምነት እንደተስማሙና እንደተፈራረሙ ተነግሯል። ታዲያ የሚያስገርመው ነገር በዚህ ስምምነት ላይ የሂዝቦላ ስም ፈጽሞ አልተነሳም። ጦርነቱም እንግዲህ በሂዝቦላ ታጣቂዎችና በእስራኤል መካከል እንደነበረ የሚታወቅ ነው። ነገር ግን የአሜሪካን ፕሬዚዳንት ዶናልድ ትራምፕ እንደተናገሩት ከሆነ እስካሁን ድረስ 9 ጦርነቶችን ሶልቭ አድርጌያለሁ ወይ መፍትሄ ሰጥቻለሁ፣ አሁን ደግሞ 10ኛውን ሰላሜን ላሰፍን ጫፍ ደርሻለሁ፣ የተኩስ አቁም ስምምነት እንዲስማሙ አድርጌያለሁ ብለው የአሜሪካን ፕሬዚዳንት የሆኑት ዶናልድ ትራምፕ በአሁኑ ሰዓት ተናግረዋል። ታዲያ በዚህ ሰዓት ያልታወቀው አሜሪካ ከኢራን ጋር የምታደርገው ድርድር ነው። መች እንደሆነ እስካሁን ድረስ አልታወቀም። አዲስ ነገር ካለ መመለስ ይሆናል። ሁለቱ ሀገራት ተስማምተው የተኩስ አቁም ስምምነት ለ10 ቀን ገብተዋል ተብሏል። እስራኤልና ሊባኖስ በዛሬው ዕለት ማለትም ከሰዓታት በፊት የአፍሪካው IMF ይፋ ባደረገው መረጃ መሰረት ከሰሃራ በታች የሚገኙ ሀገራትን ዓመታዊ የሆነ የጂዲፒ እድገታቸውን ይፋ አድርጓል። በዚህም እንግዲህ ኢትዮጵያ ተካታለች። ታዲያ ከላይ እንደምትመለከቱት የኢትዮጵያ ዓመታዊ የጂዲፒ እድገቷ እንግዲህ 9.2 እንደሚሆን የአፍሪካው IMF በዛሬው ዕለት ይፋ አድርጓል። ይህም እንግዲህ በዛሬው ዕለት ካወጣቸው ሀገራት መካከል ማለትም ከሰሃራ በታች ከሚገኙ ሀገራት የመጀመሪያው ማለትም የበላዩ አድርጓታል ማለት ነው። ይህም ትንበያ ባለፈው ዓመት ከነበረው ጋር እኩል ሲሆን 9.2 ሆኖ ተመዝግቧል ማለት ነው። IMF ይፋ አድርጓል። በዚህም ኢትዮጵያ ከመጀመሪያዎቹ ተቀምጣለች ማለት ነው። በአሁኑ ሰዓት እንደተሰማው መረጃ ከሆነ የአሜሪካን ፕሬዚዳንት የሆኑት ዶናልድ ትራምፕ የሆርሙዝ ሰርጥን ለመዝጋትና በአካባቢ የሚተላለፉ መርከቦችን ብሎክ ለማድረግ ብዛት ያላቸውን የአሜሪካን የባህር ኃይል መርከቦችን ወደዛ እንዳስጠጉ ተናግረዋል። በዚህ ውስጥም እንግዲህ ወደ 10,000 የሚጠጉ ወታደሮች ይህንን ሰርጥ ለመዝጋት በአሁኑ ሰዓት እየተንቀሳቀሱ ነው ተብሏል። በዚህም ምክንያት የመርከቦች ፍሰት እጅግ በጣም ቀንሷል። ያው ቅድም እንደነገርኳችሁ ቻይና ማስጠንቃለች። የእሷ መርከብ ምንም እንኳን እያለፉ ቢሆንም ነገር ግን የውጭ ጉዳይ ሚኒስትሯ እንደተናገሩት ከሆነ የዶናልድ ትራምፕ እንቅስቃሴ ዴንጀረስ ወይም አደገኛና ኢሬስፖንሲብል ወይም ኃላፊነት የጎደለው እንቅስቃሴ ነው ሲሉ እንግዲህ የቻይና የውጭ ጉዳይ ሚኒስትር አሜሪካን አስጠንቅቀዋል። ታዲያ በተጨማሪ በአሁኑ ሰዓት የህንዱ መሪ በኤክስ ፔጃቸው ላይ እንዳሳወቁት ከሆነ ከዶናልድ ትራምፕ ጋር በስልክ እንዳወሩና ሁለቱም ሀገራት መልካም የሆነ ግንኙነታቸውን ለማስቀጠል እንዳሰቡና በተጨማሪም ደግሞ በሆርሙዝ ሰርጥ ማለትም የሆርሙዝ ሰርጥ መከፈት እንዳለበትና እንቅስቃሴው እንዲቀጥል በተጨማሪም ሰላማዊ እንዲሆን ሁለታችንም እንሰራለን ሲሉ እንግዲህ በስልክ ተነጋግረዋል ተብሏል። በተጨማሪም የአሜሪካን ፕሬዚዳንት ተናግረውታል። እንደተባለው በኢራንና በአሜሪካ መካከል የሚደረገው ሁለተኛው ዙር ድርድር ሊደረግ እንደሚችል ፍንጭ ሰጥተዋል። ምናልባትም በፓኪስታን ይደረጋል ሲሉ ተናግረዋል ፕሬዚዳንቱ። በተጨማሪም ትልቅ ምስጋና የሚገባቸውና በዚህ ድርድር ሚና ላይ ትልቅ ቦታን እየተወጡ ያሉት የፓኪስታን ጠቅላይ ሚኒስትር እንግዲህ ወደ ቱርክና ወደ ሳውዲ አረቢያ እንደሚያመሩና ሁለተኛው የአሜሪካና የኢራን ድርድር በጥሩ መልኩ እንዲካሄድ ቦታ ለመምረጥና እንዲሁም የተለያዩ መንገዶችን ለማስተካከል ወደ ሁለቱ ሀገራት ይጓዛሉ ተብሏል። ትልቅ ምስጋና የሚገባቸው መሪ ናቸው። በነገራችን ላይ በአሁኑ ሰዓት እንግዲህ በኢራንና በአሜሪካ መካከል ባለው ፉክክርና ሰጣ ገባ መካከል የዓለም ሀገራት እጅግ በጣም መሰልቸት ላይ እየደረሱ ይገኛሉ። ኢኮኖሚው እጅግ በጣም የተጎዳ ነው። ይህም ግጭት እንግዲህ የተለያዩ ኢንተርናሽናል የሆኑ ድርጅቶችን ማለትም እንደ ዩኤን ሴኩሪቲ ካውንስሎችን እንግዲህ በጣም ትልቅ ትዝብት ውስጥ የከተተ ሲቹዌሽን ሆኖ ተገኝቷል። ምንድነው እነዚህ ድርጅቶች እያደረጉ ያሉት? ጥርስ የሌላቸው ድርጅቶች ናቸው እስካሁን ድረስ። እነዚህም ኢንተርናሽናል የሆኑ ተቋሞች የተቋቋሙበት እንደዚህ አይነት ችግሮችን ለመፍታት ነው። ነገር ግን ምን አይነት እርምጃ እየወሰዱ ነው? በዚህም ችግር ላይ እነሱ እንደተመሰረቱበት መስመር ልክ ለምንድነው ስራቸውን የማይሰሩት? ምንድነው ፕሮዳክቲቭ የሆነ ነገር የማያሳዩኝ ለሚለው ቅሬታ እንግዲህ እነሱ ላይ የተነሳባቸው ይገኛል። የቻይናም የውጭ ጉዳይ ሚኒስትር በአሁኑ ሰዓት እንዳሳወቀው ከሆነ ዓለማችን ይህ ነገር ይበቃታል፣ በቂ ነገር ተመልክታለች፣ ይህ ነገር ሊቆም ይገባዋል ስትል እንግዲህ በአሁኑ ሰዓት ድምጿን እያሰማች ትገኛለች። በተጨማሪም ራሻ ድምጿን እያሰማችና ተቋሟን እየተናገረች ትገኛለች። እሷም እንደተናገረችው ከሆነ በአሜሪካና በኢራን መካከል የነበረው ንግግር ከእንደገና ሊጀመር ይገባዋል። በሁለቱ ሀገራት መካከል የተፈጠረውም ችግር በዓለማችን ላይ ከባድ የሆነ ውድመትን እያመጣ ነው ስትል እንግዲህ ራሻ ተናግራለች። ነገር ግን ሁኔታዎች ምንም የመለሳለስ መንገድ እያሳዩ አይደለም። በቀደም እንደነገርኳችሁ እንግዲህ አሜሪካም የተናገረችውን ነገር ልታደርግ ይችላልች። በትናንትናው ምሽት ላይ የሆርሙዝን ሰርጥ አልፎ ሲጓዝ የነበረ ንብረትነቱ የኢራን መርከብ የሆነ ማለትም የካርጎ መርከብ የሆነ ነዳጅ የሚጫነው ካርጎን የጫነው ማለትም የተለያዩ ሸቀጣሸቀጦች የጫነው እዚህ መርከብ ላይ እንግዲህ ማስጠንቀቂያ በመስጠት እንግዲህ የተለያዩ ሚሳኤሎችን በመተኮስ ኢንጂን ሩሙን ልታወድመው ይችላልች። በዚህም እንግዲህ ደግሞ ትናንትና ሌሊቱን ደግሞ ወታደሮቿን በመላክ ይሄንን መርከብ ሙሉ ለሙሉ መቆጣጠር ይችላልች። በነገራችን ላይ ሁለቱ ሀገራት የገቡት የተኩስ አቁም ስምምነት ሊጠናቀቅ 2 ቀን ብቻ ነው የቀረው። ሮብ ዕለት ይጠናቀቃል የተኩስ አቁም ስምምነቱ። ነገር ግን ሁለቱም እንደሚናገሩት ከሆነ የተኩስ አቁሙ ኦልሬዲ ተጥሷል ነው የሚሉት። ለዚህ ምክንያት ብለው እንግዲህ ዶናልድ ትራምፕ ያስቀመጡት ኢራን ከቀናት በፊት በሁለት መርከቦች ላይ ተኩስ ከፍታለች ብለው ተናግሯል። ይህም እንግዲህ የተኩስ አቁሙን ቀጥታ እየጣሰ ነው ብለው ተናግሯል። ኢራኖች ደግሞ እንደተናገሩት ከሆነ አሜሪካን የኢራን ንብረት በሆነ ካርጎ መርከብ ላይ ተኩስ በመክፈት መርከቡ ልታወድመው ይችላለች። በተጨማሪ መርከቡን ተቆጣጣሪ ድል አድርጓለች። ስለዚህ የተኩስ አቁም ስምምነቱ ተጥሷል እያሉ ነው። በተጨማሪ በአሁኑ ሰዓት እንደወጣው መረጃ ከሆነ ቻይና ከተኩስ አቁም ስምምነቱ በኋላ አድርጋ ማታውቀው ነገር አድርጋለች። ወደ ሳውዲ አረቢያ ስልክ ደውላለች። በዚህም እንግዲህ ከሳውዲ አረቢያ መሪ ጋር ንግግር ያደረገች ሲሆን ቻይናም ጥያቄ አቅርባለች። በፍጥነት የሆርሙዝ ሰርጥን ኔጎሼት በማድረግ በፍጥነት እንዲከፈት እንግዲህ ጥያቄ አቅርባለች። በተጨማሪ በሚድል ውስጥ ተጨማሪ የሆነ የተኩስ አቁም ስምምነት እንዲስማሙ ሀገራት ኢንፍሉዌንስ
እንድታደርግ ማለትም ሳውዲ አረቢያ ከዚህ ሐሳብ ጎን እንድትሆን ጥያቄ አቅርባለች። ቻይና በተጨማሪ ማንኛውንም ግጭት በሚድል ኢስት ያለውን ግጭት ዲፕሎማሲ በተሞላው መልኩ እንጂ በወታደራዊ በሆነ መልኩ ነገሩ ሶልቭ እንዳይሆን ዲፕሎማሲ እንዲያስቀድሙ እንግዲህ በአሁኑ ሰዓት ቻይና ለሳውዲ አረቢያ ደውላ እንግዲህ እናሳውቃለች ተብሏል። ከዚህ የበለጠ በጣም የሚያስጨንቀው ነገር ግን የምትተማመኑበት ፖይንት የለም። ሁለቱም ሀገራት የሚናገሩትን ነገር ማለትም ቃላቸውን መጠበቅ አልቻሉ። አንደኛው ሆርሙዝ ሰርጥን ከፍቻለሁ ሲል አንደኛው ደግሞ ዘግቻለሁ ይላል። አንደኛው ዘግቻለሁ ሲል ደግሞ አንደኛው ከፍቻለሁ ይላል። ነገሩ በቃ ምንም መተማመኛ የጠፋበት ሁኔታ ሆኗል። በዚህ ምክንያት የነዳጅ ዋጋ እጅግ በጣም ይቀንሳል፣ ከእንደገና ደግሞ ተመልሶ ይጨምራል። ምንም ስቴብል የሆነ ነገር መመልከት አልተቻለም። ይህንንም ዜና በመሰራበት ወቅት እንግዲህ በሆርሙዝ ሰርጥ ምንም መርከብ እያለፈ አይደለም። የዓለም ሀገራትም እንግዲህ በቂያችን ላይ ደርሰናል፣ ከዚህ በላይ መሸከም አንችልም ብለው እየተናገሩ ይገኛሉ። እንደምትመለከቱ ነው ከ$102 እስከ $105 የአሜሪካን ዶላር እየተጠራው ነው። ያልጠራው ነዳጅ የተሸጠ ይገኛል። ከ100 በታች ነበረ፣ በአሁኑ ሰዓት ግን ጨምሯል። ለዚህ ምክንያቱ ደግሞ የአሜሪካን ፕሬዝዳንት የሆኑት ዶናልድ ትራምፕ ባሉት ነገር ወደ ሆርሙዝ ሰርጥም ሆነ ከሆርሙዝ ሰርጥ የሚወጡ መርከቦችን ብሎክ አደርጋለሁ ባሉት ምክንያት እንግዲህ በዛሬው ዕለት ብሎክ ማድረጋቸውን ጀምረዋል፣ አሳውቀዋል። በነገራችን ላይ የእሳቸው እርምጃ ነገሮችን ሁሉ የሚቀይር ነው። ወደ አዲስ ጦርነት ውስጥ ሊያስገባ የሚችል ነገር ነው። ምክንያቱም ቻይና ነች፣ ቻይናንም ወደ ጦርነቱ ሊያስገባት ይችላል የሚባል እርምጃ ነው የአሜሪካን ፕሬዝዳንት የወሰዱት። ምክንያቱም ደግሞ ቻይና ያንን ሰርጥ በመጠቀም ከ50% በላይ የሆነው ነዳጆቿን በዛ ነው የምታስተላልፈው። ስለዚህ በዚህ ሰርጥ የሚያልፉ መርከቦች ሁሉ እናስቆማቸዋለን ብለው ካሉ ይህ ማለት እንግዲህ የቻይና መርከቦችም ይቆማሉ በአሜሪካን ወታደሮች ማለት ነው። እናም ቻይና ከዶናልድ ትራምፕ ትዕዛዝ በኋላ ወዲያው ነበር መልስ የሰጡት በውጭ ጉዳይ ሚኒስትሯ። በዚህም እንደተናገሩት የሆርሙዝ ሰርጥን ማለትም ይህንን ሰርጥ ማስከበር የዓለም አቀፎች መብት ነው፣ ሁሉም ሀገር ያገባቸዋል፣ ስለዚህ እኛም ያገባናል የሚል ሐሳብን አራምደዋል። ወዲያው ነው መልስ የሰጡት። ታዲያ ዶናልድ ትራምፕን በዛሬው ዕለት ትዊት አድርገው ነበር። በዚህም እንግዲህ ይህ ብሎኬጅ ወይም ይህንን የመርከቦች ማቆም ስራ እንግዲህ በዛሬው ዕለት እንደሚጀምር ተናግረው ከዛሬው ዕለት ከጠዋት ጀምሮ ተግባር ላይ እንደሚውል ተናግረዋል። ነገር ግን የሐሳብ ለውጥ ያደረጉ ይመስላል። ምክንያቱም እንደነገርኳችሁ ከዚህ በፊት ስለ ሆርሙዝ ሰርጥ ነበረ ሲያወሩ የነበሩት፣ እንደ ሰርጥ ነበር ሲናገሩ የነበሩት፣ እንዳለ ወሽመጡን እያሉ ነበር ሲያወሩ የነበሩት። በዚህኛው ግን ከላይ እንደምትመለከቱት ኤግዚቲንግ ኢራኒያን ፖርት ነው ያሉት። ማለትም በኢራን የሚገኙ ፖርቶች ወይም ወደቦችን ኤግዚት እያደረጉ የሚወጡ መርከቦችን እናስቆማለን ሲሉ ነው የተናገሩት። ይህም ማለትም እንግዲህ ከዚህ በፊት እንደነበረው የሆርሙዝ ሰርጥን የሚያሻግሩ እንዳለ ሳይሆን ነገር ግን ለኢራን ቀረጥ ለመክፈል ወደ ፖርቱ ይሄዱ ወይም ነዳጅ ከዛ ለመግዛት ወደ ፖርቱ ይሄዱና እየወጡ መርከቦች ላይ ነው እርምጃ እንወስዳለን እያሉ ያሉት። ስለዚህ ቀጥተኛ የሆነ ከኢራን ጋር ግንኙነት ያላቸው ማለትም ቀረጥ በመክፈልም ይሆናል ወይም ነዳጅን በመግዛት እነዛን ኮምፕሊት ያስቆማለሁ ሲሉ ተናግረዋል። ነገር ግን ይህ ብዙ ለውጥ አያመጣም። ምክንያቱም ቻይናም አብዛኛው ነዳጆቿን ከኢራን እንደምትገዛ እንግዲህ ብዙዎቻችን እናውቃለን ብዬ አስባለሁ። ስለዚህ ቻይና በዚህ የምትስማማበት ሁኔታ ይኖራል ብዬ አላስብም። በተጨማሪም የተለያዩ ሀገራት ፕሬዝዳንቶች እንግዲህ ከዶናልድ ትራምፕ ጋር አብረው እንደማይሰሩና ይህንን ሰርጥ በግድ በኃይል ለማስከፈት ከአሜሪካን ጋር አብረው እንደማይሰሩ በአሁኑ ሰዓት እያሳወቁ ይገኛሉ። የእንግሊዙ ፕራይም ሚኒስተር ናቸው። ፕሬዝዳንቱም እጅግ በጣም ከባድ የሆነ እልህ ከኢራን ጋር ተጋብተዋል። እሾህን በሾህ በሚል ፕሪንሲፕል ነው እየሄዱ ያሉት። እንግዲህ ኢራንም ያንን ሰርጥ ምዘጋ ከሆነ ቀረጥ የምታስከፍል ከሆነ እኛ ደግሞ ቀረጥ ከፍለውና ነዳጅ ከሷ የሚገዙ ሀገራትን ብሎክ እናደርጋቸዋለን፣ እንዲመለሱ እናደርጋለን ሲሉ ተናግረዋል። ይህንን በተግባር ላይ እንዲውል አድርገዋል። በዛሬው ዕለት የዓለማችንም የነዳጅ ዋጋ እጅግ በጣም ነው የጨመረው። በዛሬው ዕለት እንግዲህ ከ100 የአሜሪካን ዶላር በላይ ገብቷል። እስከ 105 የአሜሪካን ዶላር ከአሁን በኋላም ይጨምራል ተብሎ ይታሰባል። ያለመረጋጋቱ በዚህ የሚቀጥል ከሆነ ፕሬዝዳንቱም በዚህ ሀሳባቸው የሚቀጥሉ ከሆነ የተለያዩ ሀገራትን ይህ ጦርነት ያካትታል፣ መስፋቱን ይቀጥላል። ቻይናን፣ ህንድን ጨምሮ እንግዲህ የተለያዩ ሀገራት በህልውናቸው ይህ ሁኔታ ስለመጣ እርምጃ መውሰዳቸው አይቀርም። ከአሁኑ ሰዓት ጀምሮ እንግዲህ ድምጻቸውን እያሰሙ ይገኛሉ። ይህ ኢንተርናሽናል ወተር ነው፣ ሰላም ማስከበር ያለብን ሁላችንም ሀገራት ናቸው፣ ሪስፖንሲቢሊቲ የሁላችንም ነው ሲሉ ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት በሆራ ዳንዲ በተደረገው የሎጅ ምርቃት ወቅት ተናግረዋል። ይህ መልእክት ለማን ነው? ሀሳባችሁን ኮሜንት ላይ አስቀምጡልኝ። መልእክቱን ተከታተሉት። ማጠቃለያ እንዲሆነኝ እንደዚህ ያለውን ስራ ጠቅልለን ለማየትና ወደፊት ለመወንጨፍ የንስርና የቁራን ዝምድና ማየት ጠቃሚ ነው። ንስር በባህሪው አርቆ የሚያይ ብዙ ከለሮች የሚያይ በከፍታ የሚበር በከፍታ የሚመላለስ ከከፍታው በከፍተኛ ርቀት አይቶ አልሞ አድኖ መብላት የሚችል በጣም ብርቱ የብዙ ጀግንነት የብዙ ብቃት መለኪያ ነው። ቁራ በአንጻሩ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢ ይበክል ባለበት አካባቢ ላይ ከሚበላውም ከሚረጨውም የተነሳ ብዙ የሚቆሹ ነገሮች የሚታዩበት የአዋፍ ዝርያ ነው። ይሄ የአዋፍ ዝርያ ከሌሎች በተለየ መንገድ ንስርን ሊፋለመው ይሞክራል። መቼ ንስር መጥቶ መሬት በሚያርፍበት ሰዓት ቁራ ከላይ ያርፍበትና ንስሩን አንገቱ ላይ የመደብደብ ለመናከስ የመሞከር የመተናኮል ስራ ይሰራል። ንስሩ ግን ቁራው ከላይ ተቀምጦ
እየደበደበኝ ስለሆነ ምላሽ ልስጥ አይልም። ምን እያደረክ ነው አይለው። ሙከራ ምንድነው አይለው። ከቁራው ሰፈር በከፍተኛ ፍጥነት ወደ ራሱ ሰፈር ይበራል። ከፍታን ለንስር ዝቅታን ለቁራ አርጎ ፈትፈቶ ሰጠ። ወደ ላይ የወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። ንስሩ ግን ነገር አይሰራም። ብድግ ብሎ ወደ ከፍታው ነው የሚሄደው። እኛ እንደሱ ነን። ወደ ከፍታችን እንበራለን፣ ህልማችንን እናሳካለን፣ ጩኸቱን ለቅሶ ለቁራዎች እንተዋለን። በዚህ አግባብ የኢትዮጵያን ብልጽግና እናረጋግጣለን። ሰዎች የንስር እይታና ምልከታ ካላቸው በንስር ልክ ለመመላለስ ባዩትና በያዙት መንገድ መጓዝ ያለበት። ነገሮች እጅግ በጣም በበረታበት ወቅት እንግዲህ ስለ ድርድሩ የተሰማ ፍንጭ አለ። በዚህም እንግዲህ የኢራን የውጭ ጉዳይ ሚኒስትር ባለስልጣን የሆኑት እንደተናገሩት ከሆነ ኢራን ከአሜሪካ ጋር በድርድር ወንበር ላይ ከእንደገና የምትቀመጥበት በአንድ መንገድ ብቻ ነው። ይህም አሜሪካና ኢራን ሊስማሙበት የሚችለውን ስምምነት ፍሬምወርኩን ወይም ቅድመ ስምምነቱ ላይ ስንስማማ ብቻ ነው ብለው ተናግረዋል። በአሁኑ ሰዓት አሜሪካ ማሻፈሬን ብላ ከእንደገና ኢራን ላይ ጥቃት የምትሰነዝር ከሆነ ከኢራን እጅግ በጣም ከባድ የሆነ መልስ ምት ይጠብቃታል ሲሉ እንግዲህ የውጭ ጉዳይ ሚኒስትሩ ባለስልጣን ተናግረዋል። በአሁኑ ሰዓት የሁለቱ ሀገራትም የተኩስ አቁም ስምምነት እንግዲህ በሚቀጥለው ሳምንት የሚያልቅ ይሆናል። ሁለቱ ሀገራት ከእንደገና የድርድር ወንበር ላይ ካልተቀመጡ ይህም ድርድር መቼ እንደሚሆን እስካሁን ድረስ አልታወቀም። በወሰደችው እርምጃ ማለትም በሆርሙዝ ሰርጥ ሲያልፍ የነበረ የህንድን ነዳጅን ጭኖ እና የህንድን ባንዲራ እያውለበለበ በነበሩ ሁለት መርከቦች ላይ በከፈተችው ጥቃት የህንድ መንግስት እጅግ በጣም ተከፍቷል። በአሁኑ ሰዓትም እንግዲህ በህንድ ሀገር የሚገኙትን የኢራን አምባሳደር በፍጥነት እንዲመጡና ማብራሪያ እንዲሰጡ ጥያቄ አቅርባለች። ህንድ ታዲያ እንደሚታወቀው ህንድና ቻይና እጅግ በጣም ብዛት ያላቸው ነዳጆቻቸውን በዚህ መንገድ ነው የሚያገኙት። ይህንም ሰርጥ እንግዲህ መስተጓጎል እነሱ ላይ ትልቅ የሆነ ተጽዕኖ ይፈጥራል። በዚህም እንግዲህ አምባሳደሩ እንዲመጡ በፍጥነት ጠርታለች ህንድ። ኢራን ስለዚህ ምን ማብራሪያ ልሰጥ ትችላለች? አብረን የምናየው ነገር ይሆናል። ነገሩ እጅግ በጣም እየበረታ መጥቷል። ኢራን በሆርሙዝ ሰርጥ ሲጓዝ የነበረ የህንድን ኦይል ወይም የህንድን ነዳጅ በጫነ መርከብ ላይ ጥቃት ፈጽማለች፣ ማለትም ተኩስ ከፍታለች ተብሏል። ይህም በኢራን ወታደሮች በመጓዝ ላይ ሳለ ጥቃት የተፈጸመበት ወይም ተኩስ የተፈጸመበት መርከብ እንግዲህ በኦማን አቅራቢያ ሲያልፍ ነው። በዚህ መልኩ ማለት ነው እዚህ አካባቢ ነው ጥቃቱ የተፈጸመበት። ይህም መርከብ ተኩስ የከፈተበት ምክንያቱ ደግሞ ኢራን እንደተናገረችው የሆርሙዝ ሰርጥ ዝግ በማድረጓ ነው። ዝግ ካረገች ከሰዓታት በኋላ ነው ጥቃት ተፈጸመው ተብሏል። መርከቡም ወደ መጣበት ቦታ እንዲመለስ ተደርጓል ተብሏል። በአሁኑ ሰዓትም ሰበር ዜና ሰምቷል። ጎረቤት ሀገር ሶማሊያ የኢራንን መንገድ ልትከተል ነው ተብሎ የተነገረ ይገኛል። ስፑትኒክስ እንደዘገበው ከሆነ በኢትዮጵያም የሶማሊያ አምባሳደር ተናግረውታል። እንደተባለው በሶማሊያ የሀገርነት አንድነት ጥያቄ የሚፈጥሩ ወይም ችግር የሚፈጥሩ ሀገራት ችግር ያጋጥማቸዋል ተብሏል። ችግር የሚያጋጥማቸውም ደግሞ በቀይ ባህር ላይ በሚገኘው በባብ ኤል መንደብ ሰርጥ ላይ ነው። አምባሳደሩ ምንም እንኳን የትኛው ሀገር እንደሆነች ስም ባይጠቅሱም ነገር ግን በዚህ ሰርጥ ለማለፍ እነዚህም ሀገራት ችግር ያጋጥማቸዋል በሶማሊያ የሀገር አንድነት ላይ የሚመጡ ከሆነ ሲሉ ተናግረዋል። ሀሳባቸውም ያው ሰርጡን ዝግ እናደርገዋለን እንደ ኢራን እነዚህ ሀገራት በዚህ ሰርጥ ለማለፍ ችግር ያጋጥማቸዋል ሲሉ ተናግረዋል ተብሏል። ስፑትኒክስም ግምቱ እንዳስቀመጠው ከሆነ ይህ መልስ የተሰጠው ከሶማሊያ ለእስራኤል ነው ሲሉ ተናግረዋል። ነገር ግን አምባሳደሩ እንደተናገሩት ከሆነ በሶማሌላንድ ዙሪያ ማለትም በሶማሌ የሀገር አንድነት ላይ ችግር የሚፈጥሩ ሀገራት እነሱም ኢራን በሆርሙዝ ሰርጥ እንዳደረገችው በባብ ኤል መንደብ ማለፍ ያስቸግራቸዋል ሲሉ ተናግረው ማምኛ የጠፋውና ሁለቱም ሀገራት እንደ ራስጌ መብራታቸው እንደፈለጉት የሚያበሩትና የሚያጠፉት በአሁኑ ሰዓት የሆርሙዝ ሰርጥ መዘጋቱን እንግዲህ ኢራን አሳውቃለች። ክፍት ተደርጓል ካለች ራሱ 24 ሰዓት ያልሞላው የሆርሙዝ ሰርጥ በአሁኑ ሰዓት መዘጋቱን ኢራን አሳውቃለች። ለዚህም ምክንያት አድርጋ ያስቀመጠችው እንግዲህ የአሜሪካኑ ፕሬዝዳንት በትናንትናው ዕለት ፖስት ባደረጉት መሰረት ኢራን የሆርሙዝ ሰርጥን ክፍት ስላደረገች አመስግነው፣ ነገር ግን እሳቸው የሆርሙዝ ሰርጥን ክፍት እንደማያደርጉ ማለትም ከኢራን ወደብ ላይ የሚነሱ መርከቦች አሁንም በሆርሙዝ ሰርጥ ማለፍ እንደማይችሉና እንደሚከለክሉ የአሜሪካን ፕሬዝዳንት ባሳወቁት መሰረት ነው። እኔ ቃሌን አምኜ ምንም እንኳን የሆርሙዝ ሰርጥን ብከፍት እሳቸው ደግሞ እንደዚህ አይነት እርምጃ እየወሰዱ ስላልሆነ ከእንደገና የሆርሙዝ ሰርጥን ዝግ አድርጌዋለሁ ብላ ኢራን ተናግራለች። በዚህ ሰዓትም የዓለማችን እጅግ በጣም ኢምፖርታንት የሆነውና እጅግ በጣም አስፈላጊ የሆነው በዓለማችን ዘንድ ብዙ ቀውሶችን እያመጣ የመጣው የሆርሙዝ ሰርጥ የትኛውም ሀገር ሆነ የትኛውም መሪ በእርግጠኝነት ክፍት ሆናል ብሎ መናገር አልቻለም። ዓለማችን እቃቃ በሚመስል መንገድ ውስጥ በአሁኑ ሰዓት እየተጓዘች ትገኛለች። አዲስ ነገር ካለ መመለስ ይሆናል ብሎ መልካም ቀን ይሆንላችሁ። የሆርሙዝ ሰርጥ ከእንደገና መዘጋቱን ኢራን አሳውቃለች።